ባኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ ሆነው ታምርን እያየነው ነው። አባ ኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ ሆነው ታምርን እያየነው ነው። ወገብን ባጭር ታጥቀህ ትሰግዳለህ ለፈጣሪህ ስትረዳ ደካማውን ተሸከምከው አምላክህን ስትረዳ ደካማውን ተሸከምከው አምላክህን። አባ ኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ ሆነው ታምርን እያየነው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአባ ኪሮስ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም ለሰማዕት ቅድስት ባርባራ ቅዱሳን ሰማዕታት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ ለማለት እወዳለሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን
በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይህንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብርሃነ ሥላሴ ዝክረ ቅዱሳን ቤተሰቦች እንዴት ናችሁ? ደህና ናችሁ? እንደ አቆጣጠራችሁ ሰዓት እንዴት አመሻችሁ? እንዴት ሳደራችሁ? እንዴት ዋላችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስሜ ሁለት ሚካኤል እባላለሁ እና አረብ ሀገር ነው ያለሁት፣ አቡዳቢ ማለት ነው። እና ስሜ ሁለት ሚካኤል ይባላል እና ይህንን የዝክረ ቅዱሳን መስማት ከጀመርኩ 1-2 ዓመት ሆኖኛል። እግዚአብሔር ይመስገን እና ብርሃነ ሥላሴ እግዚአብሔር ይስጥልኝ፣ ረጅም ዕድሜ እግዚአብሔር ይስጥህ፣ ከዚህ በላይ እንድታገለግል እግዚአብሔር ይርዳህ እና ልጆችን ቤተሰቦችን እግዚአብሔር ከክፉ ይጠብቅልህ፣ አንተንም ክፉን ሁሉ ያርቅልህ። እግዚአብሔር ሰይጣን ዲያብሎስን ከእግር በታች ይጣልልህ፣ ከዚህ በላይ እንድትሰራ እሱ ይርዳክ። ቸር መድኃኒዓለም ኪዳነ ምሕረት ትርዳክ እና እኔ አሁን መመስገን የመጣሁት ቅድስት ሥላሴዎች ያደረጉልኝ ለመመስገን ነው የመጣሁት እና ገና ነገ 1 ወር ማለት ነው እና እመሰክራለሁ ዝክረ ቅዱሳን ላይ ብዬ ነበር እና ይኸው ስለቴም ደርሶልኛል እና ቅድስት ሥላሴዎች ያደረጉልኝ እዚህ አሁን ያለሁበት ቤት ማለት ነው እና ኮንትራቱን ጨርሼ ደሞዝ ጨምሩልኝ ብዬ ጠየኳቸው። ከዛ አይ እኔ ደግሞ ምግብ አልሰራም ጽዳት ነው፣ አይ አንቺ ምግብ ስለማትሰሪ አንጨምርልሽም፣ ግን ትንሽ እንጨምርልሻለን፣ ምግብ አንጨምርልሽም አሉ። ከዛ ነው ቅድስት ሥላሴዎች እነዚህ ሰዎች ይህንን ብር ከጨመሩልኝ ስለዚህ ይሰጣሉ ብዬ ተሳልኩ ማለት ነው እና ከዛን እምቢ ያሉኝ ማለት ነው። ከዛን እሺ በቃ ካንስል አድርጉና እወጣለሁ አልኩት። ከዛን 1-2 ቀን አልሰራሁም ስራ ራሱ አልቀመጥም ብዬ ማለት ነው። ከዛም በኋላ በቃ እሺ ተቀመጭ እንከፍልሻለን አሉ። እውነትም አልመሰለኝም እውነት እና ከዛ አሁን ቅድስት ሥላሴዎች እናንተ ይህንን ካደረጋችሁልኝ እውነት ይህን ደሞዜ በፊት ማለት ነው ጃንዋሪ ውስጥ ነው የሚሰጡኝ። አንድ አዲስ ዓመት ከገባ በኋላ ነው የሚሰጡኝ ማለት ነው። ከዛን ይህንን አሁን እናንተ ከጨመራችሁልኝ በዚህ ወር ነው የሚሰጡኝ ብዬ ነው። ከዛን እውነትም ወሩ ሲደርስ አሮጊቷ ጠርታኝ ይኸው ብርሽን ውሰጂ ደሞዝሽን አለች። ከዛ ደስ ብሎኝ እና ወሰድኩት፣ ስለቴንም አስገባው። ደግሞ ለምስክርነትም ዛሬ ሰጥቻለሁ። የሰማችሁ ሁሉ እልል እያላችሁ አመስግኑልኝ። ቅድስት ሥላሴዎች ኪዳነ ምሕረትን ቸር መድኃኒዓለም እና ደግሞ የረሳሁት ማለት ነው በቃ ያኔ እኔ እሄዳለሁ ብዬ ስላልኩት ማለት ነው 1-2 ቀን ስራ አልሰራሁም አላልኩም። በጣም ተጨነኩ። በቃ ጭንቀት ያዘኝ። እውነት መቀመጥ ምናምን ስለማልወድ ነው ይመስለኛል። እና ከዛም በቃ መድኃኒዓለም አባቴ ሆይ እባክህን ጭንቀት ማስወገድልኝ ከኔ ጋር ካለህ ከዚህ ቤት ደግሞ አታውጣኝ፣ ከኔ ጋር ካለ አምላክ እባክህን ብዬ አለቀስኩኝና ተማጸንኩኝ ማለት ነው። የእውነት በጣም ተጨንቄ ነበር። ከዛ ጭንቀቴም ጠፋ በዛው ቅጽበት ማለት ነው ጠፋ። ከዛም ደግሞ ከዚህ ቤት ከኔ ጋር ካልወጣ አምላክ እባክህ ከዚህ ቤት አታውጣኝ ብዬ ፈራሁት ማለት ነው። ቢሮ ሂጄ ደግሞ ምን ይገጥመኛል ብዬ በጣም ፈራሁት እና እናቴ ኪዳነ ምሕረት ተክሊያዊ ቅዱስ ሚካኤል
እና ሁሉም ሰምቶኛል። እግዚአብሔር ይመስገን ይሁን። ቅድስት ሥላሴዎችን ሁሉንም ቅዱሳኖችን ጻድቃኖችን ሰማዕት ሁሉ እልል እያላችሁ አመስግኑልኝ። ለእኔ የደረሰልኝ ቅድስት ሥላሴ ቸሩ መድኃኔዓለም ለእኔ የደረሰልኝ ለእናንተም ይድረስላችሁ። እንደኔ የተጨነቃችሁ ማለት ነው እሱ ያጽናናችሁ እና ደህና ቆዩልኝ። በጣም ነው የማመሰግነው ብርሃነ ሥላሴ እግዚአብሔር ይስጥልኝ። ከዚህ በላይ እንድትሰራ እግዚአብሔር ይርዳክ እላለሁ እና በርቱ፣ በጸሎትም ጠንክሩ። እኛ ክርስቲያኖች ብዙ ፈተና ስላለብን እና እንዳትተኙ ጸልዩ። ባላችሁበት ሰዓት ትንሽም ብትሆን እንኳን አቡነ አትበሉ እና ጸልዩ፣ ጾሙ፣ ስገዱ እና ከዚህ ውስጥ ነው ሁሉ ነገር የሚገኘው እና ፈተና እንዳለ ሆኖ በርቱ፣ ጠንክሩ እላችኋለሁ የእውነት እና ደግሞ የመምህር ተስፋዬን ትምህርቶችን አዳምጡ። የማታዳምጡ ማለት ነው የመምህር ግርማንም በጣም ይጠቅማችኋል። ከመናፍስት ጋራ ለማዋጋት የመምህር ተስፋዬ በተለይ በጣም ይጠቅማችኋል እና አዳምጡ እላችኋለሁ። እነሱ ላይ ደግሞ ደብተራ ናቸው ብሎ የሚያወሩት እነሱ ደብተራዎች ናቸው እንደዛ የሚሉት ማለት ነው እና እንደዛ ነው። በናሁኑልኝ ካጠፋው ደግሞ ይቅር በሉኝ በቅድስት ሥላሴ እና ደህና ቆዩልኝ። ቻው ቻው። ሕይወት ያሰማል። ለእህታችን እንግዲህ ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። የተወደዳችሁ የቅዱሳን ዝክር ተከታታዮች ሁላችሁም ሁሌም እንደምናደርገው ላይክ፣ ሼር በማድረግ ለቅዱሳኑ እንድትታዘዙ በሥላሴ ስም ጠይቃችኋለሁ። እንደዚህ ባደረግን ቁጥር በቅዱሳኑ በረከት እናገኛለን። እንኳን ለጻድቁ አባታችን ለአቡነ ኪሮስ መታሰቢያ ክብረ በዓል እንዲሁ ለሰማዕት ለቅድስት ባርባራና በዕለቱ ተዘክረው ለሚሉት ለቅዱሳን መታሰቢያ በሰላምና በጤና ሁላችንም አደረሳችሁ። በሥላሴ ስም አነባለሁ። እግዚአብሔር በወደደ እንግዲህ እህታችን ወለተ ሃይማኖት በጸሎት እንድትታሰብ ስለፈለገች የጻድቁ የአባታችን የአቡነ ኪሮስን ገድል ገዝታ ከኢትዮጵያ ልካልኛለች። በእውነት ለእህታችን የአገልግሎት ዘመኗን ኑሮዋን እግዚአብሔር እንዲባርክላት ከጻድቁ በረከት እንድታገኝ ሁላችሁም ይህንን ገድል ይህንን ቪዲዮ የምትሰሙ እንግዲህ በጸሎታችሁ አስቧት ወለተ ሃይማኖት እያላችሁ። አባታችን አባ ኪሮስ አጋንንትን እንደ ሰው እስኪገዛቸው ድረስ ደርሶ በጾምና በጸሎት በስግደትና በምልጃ ኖረ። ዜና ተጋድሎ በየሀገሩ ሁሉ ተሰማ። ከዚህ በኋላ ሰይጣን መነኩሴ መስሎ ወደ እርሱ መጥቶ በፊቱ ሰገደለት፣ እንዲህም አለው፦ አባ አናኗሩ ሁሉ በሐሰትና በዝሙት የሆነ የሰውን ሥጋ የሚበላና የሰውን ደም የሚጠጣ እንደ አንተ ማን ነው? ሥራ ሁሉ በየሀገሩ ተሰምቷል አለው። አባታችን አባ ኪሮስ እርኩስ መንፈስ መሆኑን አውቆ በልቡ አባቴ በብኑዳን የገደለ ሳይሆን አይቀርም አለ። ቃሉንም መልሶ ከወዴት መጣ? ሀገርስ ወዴት ነው አለው። ያም ርኩስ መንፈስ አንተ በድካም ያለህ ስትሆን ምን አገር ታውቃለህ አለው። አባታችን አባ ኪሮስም ከዚህ ተቀመጥ ብሎ ትንሽ ዋሻ አሳይቶ ከዚህ እደር አለው። ብፁዕ አባ ኪሮስ በቀኝ በኩል ወደ ባዕቱ ተመልሶ ይህ እርኩስ መንፈስ ካልቀደምኩት በላይ ላይ ይህን ድንጋይ ይጭንብኛል ብሎ በልቡ አሰበ። ያርኩስ መንፈስ ሳይቀድመው ፊቱን ወደ ምስራቅ መልሶ እጁን ወደ ሰማይ ዘርግቶ አቤቱ ጌታዬ ለምንሃለው፣ ጸሎቴንም ስማኝ። ስለ አንተ ፍቅር
አባትና እናትን ሚስትንና ልጆቹን ወንድሞቹንና የዘመድን ፍቅር ሁሉ ትቻለሁ። አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና ያላንተ ረዳት የለኝምና ይህ እርኩስ መንፈስ መውጫ እንዳያገኝ ይህ ድንጋይ በላይ ተጭኖ ይደፍነውም ዘንድ እዘዝ እያለ ጸለየ። ፈጥኖም እንደ ቃሉ ሆነ። አባታችን አባ ኪሮስም በአብ በወልድ በመንፈስ ቅዱስ ስም እዘጋለሁ እያለ ሮጦ ደረሰ። በደስታም እየዘለለ ምስጋናን የተመሰገነ እግዚአብሔርን እናመሰግነዋለን አለ። በመዝሙርና በመሐሌትም እልልታን እግዚአብሔር በሰልፍ ጊዜ የበረታ ነው፣ ድንቅ ተአምራትን አደረገ። ቅዱሳን ትጉሃን መላእክት ለእኔ ለደሃ አገልጋይህ ያደረከውን ድንቅ ተአምራት ያዩ ዘንድ ይምጡ አለ። ሰይጣንም ጮኸ፣ አባ ኪሮስ ሆይ እስከ መቼ ነው የምትዘጋኝ አለው። አባታችንም ጌታዬ ክርስቶስ ዳግመኛ እስኪመጣ ድረስ ነው አለው። ሰይጣንም ወዮልኝ ወዮታ አለብኝ፣ ሳልቀድምህ ቀደምከኝ አለ። አባታችን አባ ኪሮስም ዛሬ ፈጣሪ ረዳኝ አለ። ቀዳዳ ባገኝ ብሎ ዋሻውን ዞሮ ስቁረት ባገኝ ጊዜ በስላሴ ስም በትምህርተ መስቀል አማተበበት። ድንጋዩንም ፈጣሪ እስከሚመጣባት ጊዜ ድረስ ጽኝ እንዳትናወጭ አላት። ሰይጣን ግን ድንጋዩን ተሸክሞ በአባ ኪሮስ ላይ ይጭንበት ዘንድ ወዶ ነበረ። የእግዚአብሔር መልአክ ወርዶ ከፊተኛው ጥበብ የኋለኛው ጥበብ በለጠ። ሰይጣን ዛሬ በዚች ድንጋይ ሊፈጭህ ወዶ ነበረ። በላይዋ በአማተብክ ጊዜ እንደ አድማስ ድንጋይ ከበደች፣ ማነቃነቅም ተሳነው። በላይዋም ኃይለ እግዚአብሔር ተጭኗታልና አለው። እንደዚህ ሥራ አባታችን አባ ኪሮስ ሰይጣንን ትቶ ወደ በዓቱ ሄደ። የእግዚአብሔርን መልአክ ወደ ላከው ወደ ሰማይም አረገ። 3 ቀን ከቆየ በኋላ ከእንግዲህስ ወዲህ የምንኩስናን ሥራ እማር ዘንድ ወደ ሌሎች ገዳማት እሄዳለሁ እያላሰበ በጠዋት ወጥቶ ወደ አስቄጠስ ገዳም ሄደ። ከመንገድ መሄዱም የተነሳ ኃይሉ ደከመ። በዚያን ሳለ ነፍሱን በተመስጦ መላእክት ወስደው ዓለሙን ሁሉ ከፈጠረ ከእግዚአብሔር መንበር ፊት አደረሱት። የቅዱሳንን ማኅበር የነቢያትንና የሐዋርያትን የእንጦንስንና የመቃርስን የአባ ጳውሊንና እንደ እነርሱ ያሉ የቅዱሳንን መነኮሳት ክብራየ። አብርሃምንና ይስሐቅን ያዕቆብና ሌሎችን ምእመናን አያቸው። ኀጢአት የሌለባቸው የሕፃናትን ማኅበር ለማሰማት በሚያስደንቅ ምስጋና ሲያመሰግናየ። ጌታችን ኢየሱስ ክርስቶስ ወዳጄ ኪሮስ ወዴት ትሄዳለህ አለው። አባታችን አባ ኪሮስ የምንኩስናን ሥራ ልማድ ወይም ልማር ወደ አስቄጠስ ገዳም ነው አለው። ጌታችን ከአንተ የተሻለ አላገኘሁም፣ አሁንም ወደ ደብረ ባሳት ሂድ፣ በዚያ ድንቅ ነገር ታገኛለህ አለው። ከዚህ በኋላ መላእክት ነፍሱን ከስጋው ጋራ አዋህዷት። አባታችን አባ ኪሮስም ከእንቅልፉ ነቅቶ ሳለ ያየውን ስለሰማውም አደነቀ። ጎዳናውንም ሄዶ ደብረ ባሳት ደረሰ። ቤተ ክርስቲያንንም እጅ ነሳት። በዚያ አምላክን የወለደች የእመቤታችንን ስዕል አይቶ እንባውን ከዓይኑ አፈሰሰ። እመቤቴ በቃል ኪዳንሽ አስቢኝ አላት። የእመቤታችን ስዕል ወደዚህ መምጣትህ መልካም ነው፣ አትፍራ። ከአየህ በኋላ የአባትህንም አጽም ትጠብቅ ዘንድ ወደ በዓት ተመለስ ብላ ተናገረችው። አባታችን አባ ኪሮስ ይህን በሰማ ጊዜ ከእመቤታችን ስዕል በታች 700 ስግደትን ሰገደ። በዕብራይስጥ ቋንቋ እየዞረ እንግዳ ስለሆንክ ስግደቱ ይበቃል፣ ከዓመት እስከ ዓመት በየቀኑ 300 ፍሬ ታፈራ ዘንድ የምሕረት መዝገብ
ተዘጋጅቶልሃል የሚል ቃል ሰማ። አባታችን አባ ኪሮስም የእግዚአብሔርን ሥራ እያደነቀ ከቤተ ክርስቲያን ወጣ። በዚያም ገዳም ብዙ መነኮሳትን አገኘ። አባታችን አባ ኪሮስም የፊቱ ደም ግባት ያማረ፣ ቁመቱም እንደ ዘንባባ ዘለግ ያለ፣ ዓይኖቹም እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ የሆኑ፣ የመልኩ ደም ግባት እንደ ጽጌረዳ ቀይ ነበረ። እነዚህ መነኮሳት እርስ በርሳቸው ይህ መነኩሴ ከግብፅ አገር ከመንግስት የመጣ ይመስላል፣ ሰውነቱ በጾም በጸሎት አልጠወለገምና ተባባሉ። ፈጽመውም ጠሉት፣ ወደ ተናቀም ማደሪያ አስገቡት። በዚያ መክፍራስ በሚባል ሕመም ታሞ ብዙ ዘመን እያዘነ የቆየ፣ ለሞትም የደረሰ ከመሬት ወድቆ አንድ በሽተኛም አገኘ። አባታችን አባ ኪሮስ ሚካኤልን በራስጌው፣ ገብርኤልን በግርጌው፣ ሩፋኤልን በቀኙ፣ ሰዳክያልን በግራው በክንፋቸው ጋርደው ታያቸው። ከአባታችን ከአባ ኪሮስ በቀር ማንም የሚያያቸው አልነበረም። መላእክትም አባ ኪሮስን በጉዳዮች ፊት ሞትን የማይፈራ አርበኛ ብለው እጅ ነሱት። አባታችን አባ ኪሮስ አረፍ ብሎ መላእክት ከዚህ ምን ታደርጋላችሁ አላቸው። ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው አሉት። አባታችን አባ ኪሮስም እስከ መቼ ድረስ እዚህ ትቆያላችሁ አላቸው። ይህን ነፍስ ከስጋው ለይታችሁ አሳርጉ እስኪለን ድረስ ነው አሉት። አባታችን አባ ኪሮስ ወደዚያ በሽተኛ መነኮስ መለስ ብሎ በዚህ ገዳም ስንት ዓመት ኖርህ አለው። ያ መነኩሴ 30 ዓመት ሆኖኛል አለው። ዳግመኛም ከታመምክ ስንት ዓመት ሆኖሃል አለው። 20 ዓመቴ ነው አለው። ዳግመኛም አባታችን አባ ኪሮስ የገዳሙ አበምኔትና መነኮሳቱ ይጠይቁሃልን አለው። ያም መነኩሴ ጌታዬ ፊታቸው ካየሁ 15 ዓመት ሆኖኛል። ውሃቸውን አልጠጣሁም፣ እህላቸውንም አልበላሁም። እንደምታየኝ ሆኜ ኖራለሁ አለው። አባታችን አባ ኪሮስ እስኪ ንገረኝ፣ አባትህ ማን ነው? እናትህስ ማናት? አለው። አባቴ የኬልቄዶን ንጉሥ ነው፣ እናቴም የራህራህ ንጉሥ ልጅ ናት። እውነት እልሃለሁ የሐሩን ልብስ ወርቁንና ብሩን በአባቴ ቤት በእግራቸው ይራገጡታል አለው፣ ይረግጡታል አለው። አባታችን አባ ኪሮስ ወደዚህ ገዳም ማን አደረሰ አለው። ያም ድውይ መነኩሴ እንደ አንተ ያሉ 3 ሰዎች መጥተው በአባቴ ቤት አደሩ። በእኩለ ሌሊት ፊቱ የሚያበራ ሰው መጥቶ ሚሳኤል 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 ብሎ ጠርቶ ሲነጋ ተነስተ ከነዚህ ቅዱሳን መነኮሳት ጋር ሂድ አለኝ። በዚህ ምክንያት ወጥቼ እነርሱን ተከትዬ ወደዚህ ገዳም ገባሁ። መልካም ሥራም ባልሰራ እንደነርሱ መነኩሴ ሆኜ ኖርኩ አለው። አባታችን አባ ኪሮስም አጽናናህ ዘንድ ስማ አለው። አኗኗሩ በገዳም የሆነ ፍጹም ድሃ የሆነ ስሙ በብኑዳ የሚባል አንድ ባሕታዊ መነኩሴ ነበረ። ሰይጣን ክፉ ነገር አምጥቶ አሳተው። እግዚአብሔርም ሥጋውን ለአንበሳና ለሰማይ አዕዋፍ ሰጠ። እርሱም ከሮም ንጉሥ በታች የሚገዛ በዘመድ የከበረ የኬፋስ ንጉሥ ልጅ ነበር አለው። ዳግመኛም ስማይ ልንገር፣ የሮም ንጉሥ ልጅ የሚሆን አንድ ድሃ ነበረ። ከበትር በቀር ምንም ሳይዝ በድብቅ ለምናኔ ወጣ። ያን ሰው እኔ ፈጽም ያውቀዋለሁ። በረሃ ለበረሃ ተራራ ለተራራ ይዞራል። በሕይወት ይኖር በሞት ፍጻሜ አላወቅኩም። አባታችን አባ ኪሮስ ይህን የሚነግረው ስለ ራሱ ነው። ዳግመኛም አንድ የንጉሥ ልጅ የሚሆን ድሃ ሰው ነበረ። ማቅ ለብሶ ከሰንበት ብቻ በቀር ሳይበላ በቀንም በሌሊትም በትሩፋት ይኖር ነበረ። በዚህ ሥራ ሳለ በክብር አረፈ። ነፍሱም ብርሃናውያን መላእክት ወስደው
በመንግሥተ ሰማያት አኖሯት። ወንድሜ ሆይ አሁን ስማ ልንገርህ፣ የእግዚአብሔርን ተግሣጽ አትመርምር፣ እግዚአብሔር የወደደውን ይገስጻልና። በሽተኛው አባ ሚሳኤልም የሚገባኝ በእውነት አግኝቶኛል፣ እንደ ኃጢአቴም መጠን ተከፍሎኛል አለ። ይህን ብሎ ዝም አለ። አባታችን አባ ኪሮስ አባ ሚሳኤልን እግዚአብሔር ከደዌው ያሰናብተው ዘንድ በዚያች ሌሊት ሲጸልይ አደረ። ጌታችን ኢየሱስ ክርስቶስም በዚህ ዓለም መከራ የተቀበሉ ኋላ ይደሰታሉ፣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሃሌሉያ የቅዱሳን ተስፋቸው፣ ሃሌሉያ የጻድቃን ሞገሳቸው፣ ሃሌሉያ እያሉ ፈጽሞ እያመሰገኑ ከእልፍ አእላፍ መላእክት ጋር መጣ። አባታችን አባ ኪሮስ ባየው ጊዜ ምድር ሰግዶ ፈጣሪ ጌታዬ ከዚህ ምን አመጣህ አለው። ጌታችን ስለዚህ ድሃ መነኩሴ ስለ ጠራኸኝ ወደ አንተ መጣሁ አለው። አባታችን አባ ኪሮስ በዚህ ደዌ ይህ ድሃ ፈጽሞ ተጨንቋልና ያርፍ ዘንድ ጌታዬ ፈጣሪ አሰናብተው አለው። ጌታችን እኔ አንተን ፈጽሜ እንደምወድ መላእክት ያውቁ ዘንድ ይህን የገነት ዕፅ ከእጄ ተቀብለ በዚህ በሽተኛ ላይ ጣለው አለው። አባታችን አባ ኪሮስ እንዳዘዘው አደረገ። ነፍሱም ያለ ጻርና ያለ ሕመም ፈጥና ከስጋው በተመስጦ ተለየች። ጌታችንም በእጁ ተቀብሎ ሳማት። ከእርሱ ጋር በብርሃን ሰረገላ አስቀምጧት ወደ ሰማይ አረገ፣ በመንግሥተ ሰማያት አኖረ። አባታችን አባ ኪሮስ ያድናቆት ለቅሶ ፈጽሞ እያለቀሰ አባ ሚሳኤል እንዳረፈ ሄዶ ለአበምኔቱ ነገረው። አበምኔቱም ሰምቶ ቸላለው። አባታችን አባ ኪሮስ ትኩር ብሎ አይቶት ይህ መነኩሴ እንደ እናንተ ሰው አይደለምን አለው። አባ ኪሮስ ሥጋው እንዲቀበር ፈጽሞ በለመነው ጊዜ አበምኔቱ በጭንቅ መነኮሳቱን አዘዘለት። ካህናቱና መነኮሳት የሚገባው ማዕጠንቱን መገነዙን አመጡ። አባታችን አባ ኪሮስ የረከሰ ማዕጠንታችሁን አስወግዱ እያለ በእግዚአብሔር ስም አወገዛቸው። የሚያጥኑትን መላእክት አሉና ብቻ ሥጋውን ቅበሩት አላቸው። እነዚያም መነኮሳት ይህ ትዕቢተኛ መነኩሴ ከወዴት ነው የመጣው ተባባሉ። በአባ ኪሮስ ላይ እያንጎራጎሩ ወደ አረፈው መነኩሴ ቤት ገቡ። ሊቃነ መላእክት ተነስተው ከርቤና ሚአ ሰሊክና ሰንድሮስ ልብንና ጥፍ ቁስጥም በሚባል ዕጣን አጠኑ። የዕጣናቸው መዓዛ ቤቱን መላው። እነዚህ ሰነፎች መነኮሳት ይህ መነኩሴ ሥራይ ያውቃልን? ይህን መዓዛ ከወዴት አገኘ? መላእክትን አናያቸውም አሉ። ከዚህ በኋላ ሥጋውን ወስደው ከገዳሙ ውጪ በእንግዳ መቃብር ቀበሩት። ያን ጊዜ ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባታችን ቅዱስ ኪሮስ ፈጽሞ እያለቀሰለት ከዓይኑ እንባ አላቋረጠም። በልቡ የማደሪያዬ ባለቤት ሞቷልና ወደ እነዚያ መነኮሳት ቤት እንዴት እገባለሁ አለ። ወደ ቤተ ክርስቲያን ሄዶ ደውል ደወለ። ታናናሹም ታላላቁ መነኮሳት ወደ እነርሱ ተሰበሰቡ። አበምኔቱ አባ ኪሮስን ከእኛ ምን አለ አለው። አባታችን አባ ኪሮስ የሰይጣንን ጎዳና እንድትከተሉ ነዳያንን ቸል እንድትሉ እግዚአብሔር እንደዚህ አዟልን አላቸው። አበምኔቱ ለአንተና ከአንተ ጋር ላሉት የጥፋት ቀን እንደደረሰባችሁ እውነት እላችኋለሁ አለው። ሊገሉትም ድንጋይ አነሱ። ጌታችን እንደ ኤልያስ ባለ ሰረገላ በሥጋና በነፍስ በመካከላቸው ነጥቆ የ30ውን ቀን ጎዳና በአንድ ቀን ከበዓቱ አስገባው። በማግስቱ አረማውያን ከጽር መጥተው ያን ገዳም ከበቡት። ከእነሱም አንድ ስንኳ ሳይቀር በሰይፍ ገደሏቸው። ገዳማቸውን በእሳት አቃጠሉ። ጠላቶች አረማውያን የረከሰ ማዕጠንታቸውን ወስደው የሴቶቻቸውን ጢስ መሞቂያ አደረጉት። አባታችን አባ ኪሮስ የረከሰ ማዕጠንታችሁን አስወግዱ ያላቸው ስለዚህ ነው።
መንፈስ ቅዱስ ገልጾለት ስለ እነርሱ ትንቢት ተናግሯልና። አባታችን አባ ኪሮስ በበዓቱ ሳለ መላእክት ጽልመት እየተራሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸው አይቶ ይህ መከራ በእውነት ተገባቸው አለ። የእግዚአብሔር ሥራ እያደነቀ ከበዓቱ ሳይወጣ 10 ቀን ቆየ። በእውነት ተገባቸው ስለ እሊህ ስህተተኞች አሳቱኝ እያለ በልቡ አሰበ። 40 ቀንም ሊጾም ጀመረ። 10 ቀን ከተፈጸመ በኋላ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ትእዛዙንም አልተቀበለም። በጾምና በጸሎት ሥጋውን አደከመ። ዳግመኛም 40 ቀን በተፈጸመ ጊዜ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃሉን መስማት እምቢ አለ። በጾምና በጸሎት ዳግመኛ ፈጽሞ ሥጋውን አደከመ። 40 ቀን በተፈጸመ ጊዜ ሶስተኛ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። አባታችን አባ ኪሮስ ሥርዓተ ምንኩስናን እማራለሁ ብዬ በራሴ መከራን አበዛው ብሎ ፈጽሞ አዘነ። ይህን ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ሥጋው ደርቆ እንደ ተጠበሰ ዓሣ ሆነ። ቃሉም ወደ እርሱ መጥቶ አልምራቸውምና ስለ እነርሱ አትድከም አላልኩህምን አለው። አባታችን አባ ኪሮስ ለመላእክት ጽልመት መዘባበቻ ሆንኩ፣ ፈጣሪዬስ ወዴት ቸል አለኝ አለ። ይህን ብሎ ከዚያ በጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለው ባልጩት ድንጋይና ለቅሶም ብዛት የተነሳ 2 ዓይኖቹ ታወሩ፣ ማየትም ተሳነው። ከዚህ በኋላ ዲያብሎስ ከሩቅ ሆኖ በእኔ ላይ የምትነሳሳ ኪሮስ አንተ ነህን? በቃል ኪዳን ብዙዎችን ከእኔ ወስደ ገንዘቦች ነፍሳትን ልትወስድ ተነስተሃል። ዛሬ ማን ይረዳሃል? ዓይንህን ታውሯልና የዚህ ዓለም ብርሃን ከአንተ ተሰውሯል። ማን ይመራሃል አለው። አባታችን አባ ኪሮስ የዲያብሎስ ነገር በሰማ ጊዜ ምርር ብሎ አለቅሶ ወደ እግዚአብሔር ጸለየ። ጌታዬ ፈጣሪ 99ኙን ነገደ መላእክት ትተህ ከባሪያ መለኮት ሳትለይ ወደ እኛ መጥተህ ከኃጢአት ብቻ በቀር የእኛን ባሕሪ ያደረክ አይደለምን? ከኃጢአት ብቻ በቀር ሥራውን ሁሉ የሠራ አይደለህምን? እጆችህን ዘርግተህ ስለ እኛ በመስቀል የተሰቀልክ አይደለህምን? እጆችህን ዘርግተህ ስለ እኛ በመስቀል የተሰቀልክ አይደለህምን? አምላኬ አምላኬ ለምን ተውከኝ እያለ አይደለምን? እኔም ከአንተ ጋር እኩል ሳይሆን ፈጣሪ በዚህ ምሕረት ለሌለው ጠላት እጅ ለምን ተውከኝ እላለሁ። የሰይጣንን መከራቸው ደርሶብኛልና። ይህን ነገር ሲናገር የሰረገላ ድምፅ ሰማ። በዚህ ዓለም የሚመስለው ሌላ መልካም መዓዛ ሸተተ። ጌታችንም ወደ እርሱ መጥቶ ሰላም ላንተ ይሁን፣ በእውነት ወንድሞችን የምትወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘውም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ አለው። ልጆቹን በአንተ ስም የሚጠራ ወይም በስምህ የሚጠራ ወይም የገድልህን መጽሐፍ የጻፈ ያጻፈ ወይም ያነበበ ወይም አምኖ ጸጥ ብሎ የሰማ የዘላለም ሕይወትን ያገኛል። ዳግመኛ በስምህ ለቤተ ክርስቲያን ዕጣንን ሌላ መባዓ የሰጠ አስራት ይሁንልህ፣ ያለ ምርምር ከአንተ ጋር ወደ መንግሥተ ሰማያት ይገባል አለው። ገሉላቱንም በፊቴ እንዳንተ መልካም ዋጋ ያገኛል አለው። ይህን ብሎ በሁለት እጆቹ ራሱን ይዞ እስከ እግሩ ጥፍር ድረስ ዳሰሰው። ሰውነቱ ምንም እንዳላገኘው እንደ ሕፃን ሆነ። ብፁዕ ኪሮስ ወደ ምድር ሰግዶ ጌታዬ ፈጣሪ ዛሬስ በፊት ባለሟልነትን አገኘሁ አለ። ሂዶም ገድልን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ብሎ ስምህንና ስሜን 3 ጊዜ ይጥራ ያለ ወቀሳ ከአንተ ጋራ ወደ መንግሥተ ሰማያት ይገባል አለው። አባታችን አባ ኪሮስም በፊት ባለሟልነትን ካገኘው እነዚያን በባሳት ገዳም የነበሩ መነኮሳት ማርልኝ አለው። ጌታችንም እነዚህ መነኮሳት ያመጧቸው ዘንድ አዘዘ። የእነዚያ መነኮሳት ቁጥራቸው 798 ይሆናል።
ጌታችን አባታችን አባ ኪሮስን ጸሎት የዳኑ እኒህ ናቸው፣ ምን ላድርግልህ ትሻለህ አለው። አባታችን አባ ኪሮስ የምሻውስ ወደ መንግሥተ ሰማያት ታገባቸው ዘንድ ነው አለው። ጌታችን መንግሥተ ሰማያት መልካም ለሰሩ ለሌሎች አዘጋጅቻታለሁ፣ እነርሱ ግን ከመልካም ሥራ ምንም አልሰሩምና በምን ሥራ ወደ መንግሥተ ሰማያት አስገባቸዋለሁ? አባታችን አባ ኪሮስ እንኪያስ እንዲህ የሆነ ነፍሳቸውን ከሥጋቸው ጋር አዋህደ አስነሳቸውና መልካም ሥራ ይሰሩ ጌታዬ አንተም ፈጽመ ምሕረት አድርገላቸው አለው። ጌታችን ወዳጄ ኪሮስ እንዳልከው ይደረግልሃለው፣ እንደ ቃሉም ተደረገ። ፈጥነውም ተነሱ። አባታችን አባ ኪሮስ ባዩት ጊዜ ፈጽሞ አፈሩ፣ በፊቱም ሰገዱ። ጌታችን ግን አልተገለጸላቸውም ነበረ። አባታችን አባ ኪሮስ ነፍሳችንን ሥጋችንን ለአንተ አደራ ሰጥተናልና ከዛሬ ጀምሮ ለሕይወታችን መሪ ሆነሃል አሉት። አባታችን አባ ኪሮስ ልብስ ምንኩስናን ያለበሳቸው ዘንድ ወደ እግዚአብሔር ለመነ። ፈጥኖም እንደ ቃሉ ተደረገለት። አባታችን አባ ኪሮስ ወደ ውጪ ወጥቶ ትንሽ መንገድ አሳይቶ ይቺ መንገድ ከገዳማችሁ ትደርሳችኋለችና በዚህ መንገድ ሂዱ አላቸው። እንዳዘዛቸው አደረጉ። በ6 ቀንም ከገዳማቸው ደረሱ። በዚያም ኖሩ። ቤትና ቤተ እግዚአብሔር ሰርተው እንግዳ መቀበልን ለድሃ ማዘንን በጾምና በጸሎት ኖሩ። የጻድቁ አባታችን የአባ ኪሮስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት እንዲጠብቀን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ምስል ድምፅ የምትሰሙ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በጻድቁ አባታችን አባ ኪሮስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የሰማዕት ቅድስት ባርባራን ገድል በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበቡን ሥልጣን ይስጠኝ። የእናታችን የቅድስት ድንግል ባርባራ ገድል። ቅድስት ባርባራ የክርስትና እምነትን በፍጹም ልቧ አምና ተቀብላለችና በመንፈስ ቅዱስ ኃይል በመታገዝ አባቷ የሚያመልከውን ጣዖት በግልጽ ተቃወመች። ደካማነቱም ደግሞ በመግለጽ ያም ጣዖት በራሱ ምንም ማድረግ እንደማይችል በግልጥ ወደ ክቡር መስቀሉም ደግሞ እየተመለከተች ይህ ለዓለም ድኅነቴ ያደርግ ዘንድ የተሰቀለበት የጌታችን የኢየሱስ ክርስቶስ መስቀል ምሳሌ ነው በማለት ከተናገረች በኋላ አባቷንም ከንቱ ከሆነ አሳብ ተመልሶ የፈጠረውን ፈጣሪ እግዚአብሔርን እንዲያመልክ ጽኑ በሆነ ቃልም ደግሞ ተናገረችው። አባቷም የቅድስት ባርባራን የእምነት ምስክርነት ሲሰማ በቁጣም ከሰገባው ሰይፉን መዞ ሲያወጣው ድንግሊቱ ባርባራ በማየቷ ከሰይፍ ለማምለጥ ስትል ከፊቷ ደግሞ ሸሸች። ልታመልጠውም ሮጠች። በእግዚአብሔር ኃይል በመታገዝ ደረጃውንም ደግሞ በፍጥነት መዝለል ከግቢው ውስጥ ወጣች። ከፊት ለፊትም ያለውን ድንጋይ አምላኳ እግዚአብሔር ያን እስራኤላውያን ከፈርዖን እጅ ያድን ዘንድ የኤርትራ ባህር በመክፈል ደግሞ እንዳሻገራቸው ሁሉ በድንቅ ተአምራቱ
ለሁለት በመከፈል ደግሞ አሳልፋት። ከአባቷም ዘንድ ለመሸሽ በመኖሪያዋ አጠገብ ወዳለው ተራራ በፍጥነት ገሰገሰች። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ማመኗ አባቷን እጅግ ስላስቆጣ ያለ ጊዜው ደግሞ እንዳይገድላት እንዳይበቀላት ከተራራው ስር ደግሞ ተደበቀች። አባቷም በጊዜው ባለስልጣን ነበርና ወታደሮችን ፈልገዋት ያመጧት ዘንድ በታዘዙ መሰረት ቅድስቲቱን ደግሞ ከተደበቀችበት ቦታ በመያዝ ወደ አባቷ ዘንድ ደግሞ ወሰዷት። ነገር ግን ከእንባዋ ጋር በልቧ እየጸለየች አባቷ እንዳይበቀላትና ክፋትና ወንጀል በተሞሉ እጆቿ እንዳይጠፉ ወታደሮችን ደግሞ ለመነቻቸው። ሆኖም ግን ወታደሮች ቃሏን ሳይሰሙ በቡጥ እየመቷት በእግራቸው እየረገጧት እግሯን በመያዝ በመሬት ላይ እየጎተቱ ለአባቷ አሳልፈው ለመስጠት ይዘዋት ሄዱ። ከብዙ ስቃይ በኋላ በምድር ቤት በጨለማ ስፍራ ደግሞ በገመድ አስረዋት አስቀመጧት። ያለምንም ምግብና መጠጥ ብቻዋን ትቀመጥ ዘንድ ደግሞ ጥለዋት ሄዱ። ቅድስት ባርባራ ስለ ክርስቶስ ብላ ከመከራው ሁሉ ስለተሳተፈች በመጨረሻም በግዞት ቤት በመታሰራ ደስተኛም ደም በመታሰሯም ደስተኛ ነበረች። ስለ ስሙ ስትል መከራ የተቀበለችበት አምላኳም አልተዋትም። በሚቀጥሉት መከራም ደግሞ እንደሚረዳትና እንደማይለያት ለመግለጽ ይረዳትና ያረጋጋት ዘንድ ደግሞ መልአኩን ወደ እርሷ ላከ። እግዚአብሔርም እስከ መጨረሻው ድረስ እንዲረዳትና በእምነቷ እንዲያጸናት ልቧን ወደ እግዚአብሔር በማድረግ ቀንና ሌሊት በጸሎት ደግሞ ከጽኑ እንባ ጋር ደግሞ ትማጸን ነበረ። ሆኖም ግን ተስፋ ያልቆረጠው አባቷ በተወሰነ የሰዓት ልዩነት ወደ እሷ ዘንድ እየመጣ አዲሱን የክርስትና እምነት እንድትተው አጥብቆ ይጠይቃት ነበረ። ይሁንና እሷ ግን በማንኛውም ጊዜ ደግሞ የአባቷን ሐሳብ እንደማትቀበል አዳኟንና ወዳጇን ለዘላለም የማይተዋትን ደግሞ መድኃኒታችን ኢየሱስ ክርስቶስን ለጊዜያዊ ደስታና በሚያልፍ ዓለም ደግሞ እንደማትቀይረው መቼም እንደማትተው በጽኑ ቃል ትናገር ነበረ። የዚህ ዓለም መከራ በፍቅር በምድር መካከል በቀራንዮ በተተከለው ደግሞ በፍቅር ዙፋን በመስቀሉ ላይ ደግሞ የሞተውን ያን የቀራንዮን በግ ጌታችን ኢየሱስ ክርስቶስን ፍቅር ከልቧ እንደማይጠፋ ከቅዱስ ጳውሎስ ጋር ደግሞ እንዲህ ብላ ዘመረች። ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? ቅድስት ባርባራም አባቷ ዲዮስቆሮስም የልጁን ደግሞ የቅድስት ባርባራን የሃይማኖቷን ጽናት በማየቱና በክርስቶስ በማመኗ እጅግ ተቆጥቷልና ይከሳት ዘንድ ወደ ሀገረ ገዢ ወደ መርቅያን ዘንድ ደግሞ ሄደ። መኮንኑም እንዲያመጧት በሰጠው ትእዛዝ መሰረት ወታደሮች አስረዋት ያመጧት ዘንድ ደግሞ ሄዱ። ታኅሳስ 8 በሚነበበው የኮፕቲክ ኦርቶዶክስ ቤተክርስቲያን ስንክሳር እንደሚለው ደግሞ ወጣቷ ባርባራ ስለ ክርስቶስ አዳኝነት በታላቅ ድምፅ ስትመሰክር አባቷ ሰምቶ እጅግ ተቆጥቶ ከኋሏ ይከተላት ነበረ። ቅድስቲቱ ስለ እግዚአብሔር ክብር እየዘመረችና እያመሰገነች ስትሄድ ከፊት ለፊት አንድ ትልቅ ድንጋይ ነበርና ለሁለት በመከፈል በፍጥነት ለሁለት በተከፈለው ድንጋይ ውስጥ ካለፈች በኋላ ድንጋዩ እንደቀድሞ ሆኗል። ነገር ግን አባቷ በድንጋይ ዙሪያ እሷን ለማግኘት ፈልጎ ሲያጣት ወደ ቤቱ ደግሞ ሲመለስ ልጁንም በመኖሪያ ቤቷ ተቀምጣ አገኘ። ቁጣውም ዳግም ተቀስቅሶበት እንደ ክፉ አውሬም በፍጥነት በላዋ ላይ ደግሞ በመዝለል ወደ ገዡ ደግሞ መርቅያን ዘንድ እንዲወስዷት ለወታደሮች አሳልፎ ሰጣት። እንደ ሌባ የፍጢ ደግሞ አስረዋት ሲወስዷና አባቷ ደግሞ ላይ የሚያሳየውን የጭካኔ በአንክሮ የሚመለከቱት ሰዎች ነበሩ። ከሰዎች ተጠበቁ።
በመጽሐፍ ቅዱስ ነገር ግን ወደ ሸንጎ አሳልፎ ይሰጧችኋል፣ በምኩራባቸውም ደግሞ ይገፈትሯችኋል፣ ይገፏችኋል። ከሰዎች ተጠበቁ። ለእነርሱና ለአሕዛብ ምክር ደግሞ እንዲህ ነው፣ ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። ወንድም ወንድሙን፣ አባት ልጁን ለሞት አሳልፎ ይሰጣል። ልጁም በወላጆቻቸው ላይ ይነሳል፣ ይገድሏቸውማል። በሁሉም ስለ ስሜ ተጠላችሁ ትሆናላችሁ ተብሎ ለመከራችን ጽናት ይሆን ዘንድ ተነግሯል። ስለሆነም ወጣቷ ቅድስት ባርባራ የአምላኳን ቃል ለመንገዷ ብርሃን በማድረግ ስለ ቅዱስ ስሙ ስትል መከራን ለመቀበል ራሷን አዘጋጀች። በታላቅ ደስታም ውስጧን በመሆን የመከራ ጽዋን ልትቀምስ ተዘጋጀች። በፍቅር ሞት ሕይወቱን ሰጥቶ ያዳናትን ጌታ በፍጹም ልቧ፣ በፍጹም ነፍሷ፣ በፍጹም ኃይሏ ወዳዋለችና ስለ ስሙ ስትል መከራ መቀበልን መረጠች። ቅድስት ባርባራ በሮም ገዢም ደግሞ ግቢ በደረሰች ጊዜ የሮማውያንን ጣዖት ከማምለክና ከመሞት አንዱን እንድትመርጥ ምርጫ ተሰጣት። በፍጥነትም ቅድስት ባርባራ ሞት ለኔ መልካም ነው ብላ ደግሞ መለሰች። በንጉሱ ቤት ደግሞ ከተደላደለ ኖሮ ደህንነት ደግሞ በሕይወት ከመኖር ይልቅ ሞት መረጠች። ምክንያቱም ለዓለም ክብር ከመሞት ይልቅ ለክርስቶስ ፍቅር መሞት እጅግ ይበልጣልና። በዚህ የሕይወት መንገድ ለጌታዬ ለእግዚአብሔር ያለኝን ፍቅር አሳይበታለሁና። አሜን። የእናታችን የቅድስት ባርባራ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር። አሜን። ጽናቷ እኔንም እናንተንም ሁላችንም ያበርታን ለክርስቶስ እንድንመሰክር። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነቱንን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርይልን ዘንድ ለዘላለሙ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ የምትከታተሉ በእውነት በቅዱሳኑ ስም ለሕዝበ ክርስቲያን በሙሉ ሼር ታደርጉላቸው ዘንድ እንደዚሁም እናንተ ራሳችሁ ላይክ፣ ሰብስክራይብ በማድረግ ይህንን አገልግሎት እንድትደግፉ በአጋዕዝተ ዓለም ቅድስት ሥላሴ ሁላችሁንም ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይሁን። እንኳን ለጻድቁ አባታችን ለአቡነ ኪሮስ ወርሃዊ ክብረ በዓል መታሰቢያ በሰላም አደረሰን። እግዚአብሔር ቢወድ የጻድቁን የአቡነ ኪሮስን መልክ አነባለሁ። ይህንን ድምፅ የምትሰሙ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁና ይህን ፕሮግራም የምታውቁ ላይክ እና ሼር ለምእመናን እያደረጋችሁ ለሁሉም ታደርሱልን ዘንድ በጻድቁ አባታችን አቡነ ኪሮስ ስም ለምናችኋለሁ።
ይህ ጸሎት እየተዘጋጀ የሚቀርብላችሁ በስራ ቦታ ሆናችሁ ማንበብ ለማትችሉ እንዲሁም በህመም ላይ ሆናችሁ በሆስፒታል ላላችሁ በጉዞ ላይ ላላችሁና በማይመች ቦታ ላላችሁ ምእመናን ትችሉ ዘንድ እንዲሁም ደግሞ መጽሐፍቱ ለሌላችሁ ሰዎች በየትኛውም ሰዓት እየጸለያችሁ በረከት የምታገኙበት ነው። ይህንን ለምእመናን እንድታደርሱ በአጋዕዝተ ዓለም ቅድስት ሥላሴ ሁላችሁንም አሳስባለሁ። እጹብ ገድልከ ወመንከርከ ኃያል በዜና እና በገድል ዝናቸው ከተሰማ አድባራትን ከዞሩ ቅዱሳን ይልቅ ገድልህ እጹብ ነው። ታምራትህም ገናና ነው። ቃል ኪዳንህ የተቀበልክ አቡነ ኪሮስ ሆይ በጸሎትህ የታመነ ኢትዮጵያዊ ባዕለ ጸጋን ከጥፋትና ከፈተና አድነኸዋልና። ሰላም ለዝክረ ስምከ ከደጋግ አባቶች ስም ጋር አንድ ሆኖ በአምድ ወርቅ ላይ ለተጻፈው የስም አጠራርህ ሰላምታ ይገባል። ብዙዎችን ለፈጣሪ የምታስገዛ የጻድቁ አቡነ ኪሮስ አባቴ ለልጅ ሰማያዊት ቤትን አዘጋጅልኝ፣ የመላእክትን አስኬማና መጎናጸፊያ ስጠኝ። ሰላም ለስዕርተ ርእስከ ወለርእስከ ለራስህ ጸጉር ሰላምታ ይገባል። ለራስህም እጅ በመንሳት ሰላምታ ይገባል። የብርሃንን ደምግባት ለተማላ ለሚያበራ ፊትህ ምስጋና ይገባል። ከሽቶ ይልቅ ምግባርህ የሚጣፍጥ ጻድቁ አቡነ ኪሮስ ሆይ ርኅራኄን ከማያውቅ ከሰይጣን ሥራ እነሆ አንተን አማላጁን እማጸናለሁ። ሰላም ለቀራንብቲከ ወለአዕይንቲከ ለቅንድቦችህም ሰላምታ ይገባል። ለሚያበሩ ዓይኖችህም ሰላምታ ይገባል። በፈጣሪ ስድስቱ ቃላት ኪዳናትን ለተቀበሉ ጆሮችህም ሰላምታ ይገባል። በሞት የማትለወጥ ጻድቁ አቡነ ኪሮስ ሆይ ሞትህማ ወደ ቀድሞ አባቶች እቅፍ መሸጋገሪያ ነው። ሰላም ለመላትሂከ ወለአዕናፊከ ከጽጌረዳ ይልቅ ቀያይ ለሆኑ ጉንጮችህ ሰላምታ ይገባል። ከሚያስደስት ከንፈሮችህ ጋር ለአፍንጫዎችህም ሰላምታ ይገባል። የምታበራ የገዳም ኮከብ ጻድቁ አቡነ ኪሮስ ሆይ ለደጋጎች ቅዱሳን ፍርድ ፈጽሞ በተደረገ ጊዜ ከበረከትህ የቅድስናን የንጽህና ዋጋን ስጠን። ሰላም ለአፉከ ወለአስናኒከ ክርስቶስ ለሳመው ለአፍህ ሰላምታ ይገባል። ለከበረ አንደበተ ማደሪያ ለሆነ ጥርሶችህም ሰላምታ ይገባል። እንደ ኤልያስ የገዳም ኮከብ የሆንክ ጻድቁ አቡነ ኪሮስ ሆይ መጎናጸፊያህና
በአንተ ላይ ያደረ መንፈስ ቅዱስ በሥጋም ሆነ በነፍስ በላያችን ላይ ይደር። ሰላም ለቃልከ ወለእስትንፋስከ የብዙዎችን በደል ለሚያስተሰሪ ቃልህ ሰላምታ ይገባል። በሥጋና በነፍስ ቁስለኞች ለሚፈውስ እስትንፋስህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ ለተማጸንኩህ ለእኔ የአንተን ቤት የእኔ ቤት አድርግልኝ። አንተ ባለቤት እኔ ስደተኛ ነኝና። ሰላም ለጉርኤከ ወለዘዚአከ ለጉሮሮህና ለአንገትህ ሰላምታ ይገባል። በጀርባ ላይ ለተስማማ ትከሻህም ሰላምታ ይገባል። የመንፈስ ቅዱስ ማደሪያ የሆንክ ጻድቁ አቡነ ኪሮስ ሆይ በእጅ እሳትን የሚዳሱ ሰማያውያን መላእክት ያመሰግኑሃል። ሰላም ለእንግዳአከ ወለሕፅንከ ባለመለየት ለደረትህና ለእቅፍህ ሰላምታ ይገባል። ለጸሎት ለተዘረጉ እጆችህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ አባቴ ለልጅ ሳየው የማላፍርበትና ድል የምነሳበትን የቀራንዮን የመስቀልን ስጠን። ሰላም ለመዛርኢከ ወለኩርናእከ የመንፈስ ቅዱስ ኃይል ለተመሉ ጡንቾች ሰላምታ ይገባል። በላይ ከክንድህ ጋር ላለች ለክርንህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ ከመቤታችን ስዕል በታች 9,000 ስግደታቱን ሁሉ በሰገድክ ጊዜ ወዳጄ ቅዱስ አቡነ ኪሮስ ይበቃሃል ስትል ከስዕሏ ቃልን ሰማህ። ሰላም ለራህከ ወለአጽባኢከ ለመሃል እጅ ሰላምታ ይገባል። ከእጅ ጥፍሮች ጋር ለሚያበሩ ለእሊህ ለ10 ጣቶችም ሰላምታ ይገባል። ከተሰዓቱ ቅዱሳን ጋር በክብር አንድ የሆንክ ቅዱስ አቡነ ኪሮስ ሆይ ከዚህ ዓለም በሞት በተወሰድክ ጊዜ ልቤ ረፍትን ሲሻ በእቅፍህ ላይ አሳርፈን። ሰላም ለገቦከ ወለከርስከ በፀሐይ ሐሩር ለተሰቃየ ጎን ሰላምታ ይገባል። በሚያቃጥል ባልጩት ድንጋይ ላይ ለተኛ ሆድህም ሰላምታ ይገባል። ጻድቁ ቅዱስ አቡነ ኪሮስ ሆይ የመንፈስ ቅዱስ ማደሪያ አድርገን፣ መንፈሳዊ ጥበብንም ግለጽልን። አባት አድርገህናልና ልጅም አድርገን። ሰላም ለኩልያቲከ ወለህሊናከ ለኩላሊትህ ምስጋና ይገባል። ለተቸገሩ ሕዝቦች ምሕረትን የሚያስብ ህሊናህም ሰላምታ ይገባል። እውነትን የምታስተምር ጻድቁ አቡነ ኪሮስ ሆይ
ሕሊናዬ በፈለገው መጠን በቀኝ እጅህ አንሳኝ። ሰላም ለህንብርትከ ወለነዋይ ውስጥከ በሆድ መካከል ትርፍርፍ ላለ ንዋይ ውስጥ ሰላምታ ይገባል። የምግብን ጣዕም ለናቀ ለእንብርትህም ሰላምታ ይገባል። ከአባ መቃርዮስና ከአባ እንጦንስ ጋር በክብር አንድ የሆንክ ጻድቁ አቡነ ኪሮስ ሆይ መንፈሳዊ ትጥቅን ታስታጥቁኝ ዘንድ ኃይልህ ይሁነኝ። ሰላም ለአቆያጽከ ወለ አብራኪከ ለጭኖች ሰላምታ ይገባል። ለእግዚአብሔር ሲሰግዱ ከጣትና ከእግር ጋር አንድ ለሆኑ ጉልበቶችም ሰላምታ ይገባል። እንደ አባ ሲኖዳ ምግባር ትሩፋትህ የበዛ ጻድቁ አቡነ ኪሮስ ሆይ ያንተ ሥራ ምግባር ለጽኑ ፍርድ ቀን ዕዳዬን ፈጽሞ ይክፈልልኝ። ሰላም ለሰኮናከ ወለመከየድከ ወንጌልን ሲያስተምሩ ላልደከሙና ላልታከቱ ተረከዞች ሰላምታ ይገባል። ያለመለወጥ ጸንተው ለቆሙ መሃል እግሮች ሰላምታ ይገባል። መስቀልንና የመላእክትን አስኬማ የተሸከምክ ጻድቁ አቡነ ኪሮስ ሆይ ለሰይጣን በጦሩ ድል እንዳያደርገኝ ድል አድራጊ ግርማህን አሳየኝ። ሰላም ለአጻብኢከ ወለአጽፋረ እግርከ ለእግርህ ጥፍሮችህም ሁሉ እና ለጣቶች ሰላምታ ይገባል። አርያው ለሚያምር ቁመትህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ ነቢዩ እንዳለው በዚህ ዓለም ሳለው እንደ ወዲያኛው ዓለም እኖር ዘንድ ከላይ ከሰማይ ሆነ ምሕረትህን ለምንልኝ። ሰላም ለመልክዕከ ወለጸአተ ነፍስከ ደም ግባቱ ለሚደነቅ ለሚያምር መልክህ ሰላምታ ይገባል። በእግዚአብሔር ፍቃድ ከሥጋ በድን ለነፍስ መለየትም ሰላምታ ይገባል። ኃጣንን ማማለድ በብሩህ ያደረ ጻድቁ አቡነ ኪሮስ ሆይ አንተን ደጉን ቸሩን የጠላ ሰው ቢኖር ሕይወቱን ጠልቶ ሞቱን የመረጠ ሰው ነው። ሰላም ለግንዘተ ሥጋከ ወለ መቃብርከ ከርቤና ሜአ በሚባሉ ሽቱ ለተገነዘው ለሥጋ አገናነስ ሰላምታ ይገባል። በነገሥ ክርስቶስ በንጉሥ ክርስቶስ ፈቃድ ለመቃብርህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ የዕለት ምጽአት መለከት በተሰማ ጊዜ እንደ ሰነፎቹ በውጭ ቁሜ እንዳልቀር መብራት ዘይቱን ያብራልኝ። ሰላም አቡነ ኪሮስ ጻድቅ በከንፈሮቹ ኢየሱስ ክርስቶስ ለሳመ ጻድቁ ቅዱስ አቡነ ኪሮስ ሰላምታ ይገባል። እግዚአብሔርም በደመና ጋርደው ወይም አሳርገው ነፍሱ ያለ ጣር ጋራ በሥጋው ትለይ ዘንድ ቅዱስ ዳዊት የድምጿ ቃና ልብን በምትመስጠው
መሰንቆ የጻድቅ ሰው ሞቱ በእግዚአብሔር ፊት ክቡር ነው ብሎ ዘመረ፣ አመሰገነ። አምሃ ሰላም ለመልክ ጥቂት የሰላምታ እጅ መንሻን አቀረብኩ። ከሕፃንነቴ ጀምሮ አንተን አባት አድርጌያለሁና ጻድቁ አቡነ ኪሮስ ሆይ በሕይወቴ ፍጻሜ ጊዜ የዓለሙ መልክ ገዥ ዲያብሎስ ሳይሰለጥንብኝ በጽኑ ቃል ኪዳን ፈጽመህ አድነኝ። ኦ አምላከ አቡነ ኪሮስ ጻድቅ፣ አቤቱ የቅዱስ አቡነ ኪሮስ ጻድቅ አምላክ ሆይ እኔንና እኛን ሁላችን አገልጋዮችን ከሥጋና ከነፍስ ፈተና መከራ ፈጽመህ አድነን፣ ይቅር በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን አሟልተህ አቃንተህ ከጻድቁ ከአባታችን ከአቡነ ኪሮስ ቃል ኪዳን ታሳትፈን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ገናና የሆነው የእግዚአብሔርን ስም አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘለዓለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህም ፕሮግራም የምትከታተሉ የጻድቁ የአባታችን የአቡነ ኪሮስ ወዳጅ የሆናችሁ ጻድቁ አቡነ ኪሮስ ብዙ ነገር በሕይወታችሁ ያደረጉላችሁ እንደሆነ ምንም ጥርጥር የለውም። ያልተደረገላችሁ ካላችሁ በእምነት ሆናችሁ ይህንን የምስጋና መልካቸውን ብታደምጡ፣ ጸበል አድርጋችሁ ብትጠመቁ፣ ብትጠጡ በረከት ታገኛላችሁ። ሸር በማድረግ እንግዲህ አገልግሎቱን እንድናበረታ ሁላችሁንም በትህትና ጠይቃችኋለሁ ማለት ነው። ከዚህ በመቀጠል ደግሞ ስንክሳር ታኅሳስ 8 የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብ ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 8 በዚህ ቀን የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባት አባ ያሮክላ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 13ኛ ቁጥር ነው። የዚህ ቅዱስ አባት ወላጆችም አስቀድሞ አረማውያን ነበሩ። በወለዱትም ጊዜ የአረማውያን ትምህርትን መጻሕፍቶችንም ሁሉ አስተማሩት። ከዚህም በኋላ አምነው ተጠመቁ። ይህን ልጃቸውንም የቤተ ክርስቲያንን ትምህርት አስተማሩት። የሐዋርያትንም መጻሕፍትን አጠና። ሊቀ ጳጳስ ዲሜጥሮስም ዲቁና ሾመው። ከዚህ በኋላ በእስክንድርያ አገር ቤተ ክርስቲያን ቅስናን ሾመው። መንጋውንም በመልካም አጠባበቅ ጠበቀ፣ ስራውንም ፈጸመ። የቤተ ክርስቲያንን ሕግ ጠንቅቆ አወቀ። አባት ዲሜጥሮስም ባረፈ ጊዜ ይህን አባት መርጠው በእስክንድርያ አገር ላይ ሊቀ ጵጵስናን ሾሙት። በእርሱም ክብር ይግባውና የክርስቶስን መንጋዎችን በቀናች ሃይማኖት አጽንቶ ጠበቀ። ከአረማውያንም ብዙዎችን ክብር ይግባውና ክርስቶስ ወደ ማመን መልሶ የክርስትናን ጥምቀትን አጠመቃቸው። ለቅዱስ ዲዮናስዮስንም ለምእመናን
እንዲፈርድ ስልጣን ሰጠው። እርሱ ግን አላማውያንን ወደ ቀናች ሃይማኖት እስኪመለሳቸው ድረስ ያስተምራቸዋልና ይገስጻቸው ነበረ። በወንጌላዊ ማርቆስ ወንበር 13 ዓመት ኖሮ በሰላም ማረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የከበሩ ሴቶች በርባራና ዩልያና በሰማዕትነት አረፉ። ይህችም ቅድስት ባርባራ በከሃዲው መክሲሚያኖስ ዘመነ መንግስት በቤተ መንግስት ውስጥ ታላቅ መስፍን ለሆነ ሰው ልጁ ናት። ስሙንም ዲዮስቆሮስ ነው። እርሱም ለልጁ ለባርባራ ማንም እንዳያያት ታላቅ ጽኑ የሆነ ሕንፃ አሰራ። ከዚህም ዳግመኛ መታጠቢያ የውሽባ ቤትም በግንብ ሰራ። የሚከፍቱ 2 መስኮቶችንም በውስጡ እንዲሰሩ አዘዘ። ቅድስት ባርባራም 2ቱን መስኮቶች ባየች ጊዜ 3ኛ መስኮትን እንዲሰሩ አናጺዎችን አዘዘቻቸው። ከዚህ በኋላ ክብር ይግባውና የጌታችን የኢየሱስ ክርስቶስ አዳኝ የሆነ የመስቀሉን ምልክት በውሃ መታጠቢያ ላይ አሰራች። አባቷም ወደዚያ ሕንፃ በገባ ጊዜ ያንን ልጁ ያሰራችውን አይቶ አናጺዎችን ጠየቀ። እነርሱም ይህን እንድንሰራ ልጅ ያዘዘችን አሉት። እርሷንም ጠርቶ ለምን እንዲህ አደረግሽ አሏት። እሷም አባቴ ሆይ አስተውል፣ ልዩ 3 በሆነ በሥላሴ ስም ሥራ ሁሉ ይፈጸማልና ስለዚህ 3ኛ መስኮት አሰራው። ይህም መስቀል ዓለም ሁሉ በእርሱ በዳነበት በመድኃኒታችን ኢየሱስ ክርስቶስ መስቀል አምሳል ነው። አንተም አባቴ ሆይ ከስህተትህ ተመልሰ የፈጠረህን አምላክ አምልከው አለችው። አባቷም ከእርሷ ይህን በሰማ ጊዜ ሰይፉን መዞ በኋላዋ ሮጠ። እርሷም ሸሸች። በፊቷም የነበረች አለት ተሰንጥቃ በውስጧ ገብታ ተሰወረች። ከዚህ በኋላ ወደ አባቷ ተመለሰች። እርሷም እንዲያሰቃያት ለሌላ መኮንን አሳልፎ ሰጣት። እርሱም ታላቅ ስቃይን አሰቃያት። በዚያም ዩልያና የምትባል ሴት ነበረች። ቅድስት ባርባራንም አያቻትና የምታጽናናትን የምታረጋጋት ሆነች። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅድስት ባርባራ ተገለጸላትና አረጋጋት። ከዚህ በኋላ አባቷ በሰይፍ ራሷን እንዲቆርጡ የባልንጀራዋን የዩልያናን ራስ እንዲቆርጡ አዘዘ። ቆርጧቸው የሰማዕትነትን አክሊል ተቀበሉ። በዚያን ጊዜ ከሰማይ እሳት ወርዶ አባቷንና ጓደኛውን የሆኑ መኮንን መርቲያኖስን አቃጠላቸው። ያው በውሽባ ቤት ውስጥ በመስቀል ምልክት ያሰራቸው መታጠቢያ ለታመመው ሁሉ ከእርሱ በታጠበ ጊዜ የሚያድን በውስጡ ታላቅ ፈውስ ያለበት ሆነ። ከዚህ በኋላ የቅዱሳት ሰማዕታት ስጋቸው ወስደው ከከተማው ውጭ ባለች ቤተ ክርስቲያን ስሟ ገላሊያ በሚባል ቦታ አኖሯቸው። ይህ ስጋቸውም በቅዱሳን ሰማዕታት በአቡ ቂርና በዮሐንስ በምስር አገር ባለ ቤተ ክርስቲያን እስከ ዛሬም አለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳት ሰማዕታት ጸሎት ይማረን። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የብጽዕት እንባምሬና መታሰቢያዋ ነው። በረከቷ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን ቅዱስ አባት የደብረ ቀለሞን አባ ሳሙኤል አረፈ። ይህም ቅዱስ ለግብፅ ደቡብ ከሆነ መጺል ከሚባል አገር ደክሉባ ከሚባል መንደር ነው። ወላጆቹም ቅዱሳንና ንጹሐን ናቸው። ያለ እርሱ ልጅ አልነበራቸውም። አባቱም ቄስ ነበረ። በሌሊት በራእይ ፊቱ ብሩህ የሆነ ሰው አየ። ይህ ልጅ ለብዙ ሰዎች የታመነ ቸር መምህር ይሆን ዘንድ አለው፣ በዘመኑም ሁሉ ለእግዚአብሔር የተመረጠ ይሆናል አለው። አባ ሳሙኤልም ከታናሽነቱ ጀምሮ እንደ ነቢይ ሳሙኤል ንጹሕ ነው። ሁል ጊዜም የምንኩስናን ልብስን ይለብስ ዘንድ ያስብ ነበረ። በአንዲት ቀን ወደ አስቄጠስ ገዳም ይሄድ ዘንድ ምክንያት አግኝቶ ከአባቱ ዘንድ ወጣ። ግን መንገዱን አያውቀውም ነበረ። የእግዚአብሔር መልአክ በመነኩሴ አምሳል ሆኖ እየመራው አብሮት ተጓዘ።
ባደረሰውም ጊዜ በበዓት ውስጥ ለሚኖር ለአንድ ስሙ አባ አጋቶን ለሚባል ሽማግሌ መነኮስ ሰጠው። እርሱ እጅግ ጻድቅ ሰው ነውና ይህም መልአክ ስለ አባ ሳሙኤል ለአባ አጋቶን እንዲህ ብሎ ነገረው። ሳሙኤልን ደስ ብሎ ተቀበለው፣ የምንኩስና ልብስ አልብሰው። እርሱ የሽምግልናህን ድካም የሚያጽናና እውነተኛ ልጅን ይሆንሃልና አንተም የምንኩስናን ሕግ ሁሉ አስተምረው። ይህንን ከተናገረው በኋላ መልአኩ ከእርሱ ተሰወረ። ሳሙኤል በደረሰ ጊዜ አባ አጋቶን በደስታ ተቀበለው፣ እንዲህም አለው፣ የእግዚአብሔር አገልጋይ ሳሙኤል ሆይ መምጣትህ መልካም ነው። በሽምግልናዬ ጊዜ ጌታ ወደ እኔ ልኮሃልና አለው። ወዲያውኑ ወደ ቤተ ክርስቲያን አስገባውና ከጸጉሩ በተሰራው ቀሚስና በቆቡ ላይ ደግሞ በቅናትና በአስኬማ ላይ ደግሞ ጸለየና ባረከው። የአባቶች የአባ እንጦንስና የአባ መቃርስ ፈጣሪ ካንተ ጋር ይሁን፣ ልጄ ሳሙኤል ሆይ በችግርህ ሁሉ ረዳት ይሁን ብሎ እኒያን የምንኩስና ልብሶችን አለበሰው። ቅዱስ አጋቶንም ለአባ ሳሙኤል ትሕትናን አርምሞን አስተማረው። አባ ሳሙኤል ቅዱስና ብሩክ የሆንክ አባቴ ሆይ ይቅር በለኝ፣ እኔም ጋረም ፍቅርን አደርግ አስተምረኝም። እግዚአብሔር የሚወደው የምሰራ ያደርገኝ ዘንድ በከበረች ጸሎት አስበኝ ያለው ነበር። ሁልጊዜም መንፈሳዊ የሆነ የምንኩስናን ስርዓትን ሁሉ ተማረ። ቅዱስ አባ ሳሙኤል በስራው ሁሉ ይራዳው ነበር። የሚያዘውን ሁሉ እየሰራ ከአባ አጋቶን ጋር 3 ዓመት ኖረ። ከዚህም በኋላ አባ አጋቶን አረፈ። አባ ሳሙኤል ሰባት ቀን እየጾመና ታላቅ ተጋድሎን እየተጋደለ ኖረ። ከዚህ በኋላ በአስቄጠስ ባለች በከበረች በአባ መቃርስ ቤተ ክርስቲያን ተሾመ። ከጥቂት ቀኖች በኋላ የልዩንን ደብዳቤው አስቄጠስ ገዳም አምጥተው አነበቧታ። አረጋውያን መነኮሳትን በሰሙ ጊዜ እጅግ አዘኑ። አባ ሳሙኤል መንፈሳዊ ቅናትን ቀና። በሰዎች መካከል ተነስቶ ያችን ደብዳቤ ነጥቆ ቀደዳት። እንዲህም አለ፣ የቀናች አባቶቻችን ሃይማኖት የሚለውጥ ሁሉ የተወገዘ ነው። የንጉሥ መልእክተኞችን በአዩ ጊዜ ቁጣን ተመላ። አባ ሳሙኤልን በብረት ዘንጎች እንዲደበድቡት በክንዱም ሰቅለው ፊቱን እንዲጸፉት አዘዘ። በጸፉትም ጊዜ አንዲት ዓይኑ ወለቀች። ከዚህም በኋላ አስቄጥስ ገዳም እንዲያሳድዱት ሁለተኛ አዘዘ። ከእግዚአብሔር የታዘዘ መልአክ ለአባ ሳሙኤል ተገለጸለትና ወደ ቀለሞን ተራራ ሄዶ በዚያ ይኖር ዘንድ አዘዘው። ወዲያውኑ ሄዶ በዚያ ኖረ። የቀናች ሃይማኖትም ለሰዎች ሁሉ እያስተማረ ተቀመጠ። ሊቀ ጳጳሳት የሆነው መለካዊ የእስክንድርያ መኮንን ምቆዝዝም ዜናውን ሰምቶ ወደ ቅዱስ አባ ሳሙኤል መጥቶ ታላቅ ግርፋትንም ገርፎ ከገዳም አሳደደው። ወደ ቀለሞን ገዳም ቤተ ክርስቲያንም ሄዶ በዚያ ተቀመጠ። በዚያም ወራት የበርበረ አረማውያን ወደዚያ መጡ። ወደ አገራቸው ሊወስዱት አባ ሳሙኤል ያዙት። ከእርሳቸውም እጅ ያድነው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለመነው። በአንድ ግመል ላይም በጫኑት ጊዜ ያ ግመል መንቀሳቀስ አልቻለም። ታላቅ ድብደባም ደበደቡት። በተሳናቸውም ጊዜ ትተውት ሄዱ። በእርሱም ወደ ቀለሞን ገዳም ተመልሶ በምንኩስና ስርዓት በመጠመድ በሁለት ተጋድሎ እየተጋደለም ኖረ። ከዚህም በኋላ የበርበር አረማውያን ዳግመኛ መጡ። ከእርሳቸውም የተነሳ ፈራ። ሳሙኤል ሆይ አትፍራ፣ ግን ወደ ቤተ ክርስቲያን ገብተ ዝም በል፣ ከእርሳቸውም ጋር አትናገር፣ እኔም እንዳየው አደርጋቸዋለሁ የሚልን ቃል ሰማ። በዚያን ጊዜ የተመዘዙ ሰይፎቹንም ይዘው ወደ ቤተ ክርስቲያን ውስጥ ገቡ። እነርሱም እጅግ የሚያስፈራ ድምፃቸውን ይጮሁ ነበረ። ቅዱስ ሳሙኤልን በቤተ መቅደስ ውስጥ ኃጢአትን ሲሰሩ ተመለከተ። ስለ ድፍረታቸውም ዝም ማለት አልተቻለውም። ተናገራቸው እንጂ እግዚአብሔርን መፍራት የሌላቸው እናንተ ከሃዲያን እግዚአብሔር እንደ ክፉ ስራችሁም ይከፍላቸው አላቸው። እነዚያም አረማውያን አንተ ከዚህ ነበርክን? እኛ ግን አላየንህም አሉት። ከዚህ በኋላ ይዘው ከቤተ ክርስቲያኑ ምሰሶ ጋር አሰሩት። ለሞት እስቲቀብሩብም ደግሞ ገረፉት። ከማሰሪያውም ሲፈቱት በግንባሩ ተደፋ። ግመሎች እስካሉበትም ቦታ ጎተቱት። ራሱንም በጫማ መቱት።
ከድብደባ ብዛት የተነሳ መንቀሳቀስ አልተቻለውም። በግመልም ጫኑት። ከሕመም ጽናት የተነሳ መሪር ለቅሶን የሚያለቅስ ሆነ። ያም ግመል ወደ እርሱ ተመልሶ በሰው ቋንቋ እንዲህ ብሎ ተናገረው፣ መደብደብህን መልካም አደረጉ፣ ዝም በል አትናገር። ያልህን የፈጣሪን የእግዚአብሔርን ትእዛዝ ስለተላለፍክ ሞት ይገባሃል አለው። አባ ሳሙኤልም ሲሰማ በእውነት በድያለሁ፣ ነገር ግን እግዚአብሔር ቻይ ነውና መተላለፌን ይቅር ይበለኝ አለ። ከዚህም በኋላ ወደ አገራቸው ወሰዱት። በዚያም የአስቄጥስ ገዳም አበምኔት የሆነውን ከእርሱ አስቀድሞ የማረኩትን አባ ዮሐንስን አገኘውና እርስ በርሳቸውም ተጽናኑ። የአባ ሳሙኤል ጌታው ፀሐይን እንዲያመልክ ያስገድደው ነበረ። እርሱ ግን ከቶ አልተስማማም። በዚህም ነገር በኋላ ከአንዲት ብላቴና ጋር በሰይጣን ምክር እግሩን አቆራኝቶ ግመሎችንም እንዲጠብቁ በጫካ ሰደዳቸው። ቅዱስ ሳሙኤል ከእርሱ ጋር በኃጢአት እንደሚወድቅና ዲያብሎስን ባስተማረውና በመከረው ሁሉ እንደሚታዘዝለት አስቧልና ከዚህ ሁሉ ቅዱስ ሳሙኤል ኃይልና ብርታት የሚጨምርለት ሆኖ ጌታው ታሞ ለሞት እስከ ቀረበ ድረስ በዚያ ኖረ። አባ ሳሙኤል በላዩ ጸለየና ከደዌው ፈወሰው። ዜናውን በሀገሩ ሁሉ ተሰምቶ ደዌ ያለባቸው ሁሉ ወደ እርሱ የሚመጡ ሆኑ። እርሱም በዘይት ላይ ጸልዮ ሲቀባቸው ወዲያውኑ ይድናሉ። ጌታውም ይህንን አይቶ እጅግ አደነቀ። በአንተ ላይ ያደረኩትን በደሌን ሁሉ ይቅር በለኝ ብሎ ሰገደለት። እጅግም ወደደው አከበረውም። የምታስበውን ጠይቀኝ አደርግልሃለሁ አለው። አባ ሳሙኤል ወደ ሀገሬ እመለስ ዘንድ እሻለሁ አለው። ጌታውም እጅ መንሻም ብዙ ገንዘብን፣ ግመሎችን አዘጋጅቶ በፍቅር በሰላም ሸኘው። ልጆች መነኮሳትም ወደ እርሱ ተሰበሰቡ። አእላፍትም እስከሆኑ ድረስ እጅግ በዙ። ቅድስት ድንግል እመቤታችን ማርያም ተገለጻለት። ይህ ቦታ ለዘላለም ማደሪያ ይሆናል አለችው። ከዚያችም ዕለት እንዲህ ወደዚህ ገዳም አረማውያን ተመልሰው አልመጡም። ይህ አባት ሳሙኤል ብዙ ድርሳናትን ደረሰ። ስለ እስላሞች መምጣት መንግስትንም ስለመያዛቸው የክርስቲያናን ወገኖችንም በቦታ ሁሉ እንደሚያሰቃዩአቸው ትንቢት ተናገረ። እነሱም የአጋር ልጆች ናቸው። እረፍቱን በቀረበ ጊዜ መነኮሳት ልጆቹንም ሰበሰባቸውና በእግዚአብሔር ሕግ ጸንተው እንዲኖሩ እስከ መጨረሻውም ሕቃት ድረስ ስለ ቀናች ሃይማኖት እንዲጋደሉ አዘዛቸው። ከዚህም በኋላ ጥቂት ታሞ በሰላም አረፈ። ስለ እርሱም እንዲህ ተባለ። አንድ ቀን ከልጆቹ ውስጥ አንዱ አረፈ። አባ ሳሙኤል ወደ እሱ በመጣ ጊዜ ነፍሱ ተመልሳለት በመነኮሳቱ ፊት ተነሳ። የኃጥአንን ስቃይ የጻድቃንም ተድላ ደስታቸውን እንዳየ ተናግሮ ተመልሶ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በአባት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን ለእስሙናይ በስተ ምዕራብ ካለ አውራጃ ብጺር ከሚባል መንደር ቅዱሳን አባ ኤሲና እህቱ ቴክላ በሰማዕትነት አረፈ። ይህም አባ ኤሲ እጅግ ብዙ ገንዘብ ቦታዎችንም በጎቹንም አሉ። የበጎቹንም ጠጉር ሽያጭ ለድሆችና ለችግረኞች ምጽዋትን አድርጎ ይሰጥ ነበረ። እርሱ እግዚአብሔር እጅግ ይፈራ ነበረ። እህቱም ቴክላም እንደ እርሱ እግዚአብሔርን የምትፈራ ናት። የአባታቸውም ስም ኤልያስ የእናታቸውም ማርያም ይባላል። እነርሱም ልጃቸውን ኤሲን የተወደድክ ልጃችን ሆይ በሕይወታችን ሳለን ልናገባህና ልናጋባህና በአንተ ደስ እንዲለን እንወዳለን ብለው ለመኑት። እርሱ ግን ይህን አልወደደም። እንዲህም አላቸው፣ የተባረካችሁ አባቴና እህቴ ሆይ ጸልዩልኝ፣ የምታዝዙኝም ሁሉ በደስታ እቀበላለሁ። ስለ ጋብቻ ግን አትናገሩኝ አላደርገውምና። ከዚያኑ ጊዜ ወዲህ ስለ ጋብቻ ከቶ አልተናገሩትም፣ እጅግ ይወዱት ነበርና። ከዚህ በኋላ ዕድሜው 20 ዓመት ሲሆነው አባቱ ሞተ። ከጥቂት ቀኖች በኋላ እናቱ ሞተች። ከሃዲ ንጉሥ ዲዮቅልጥያኖስም በዚያን ወራት ሰው ሁሉ ለጣዖት እንዲሰግድ አዘዘ። ቅዱስ ኤሲም የንግድ ዕቃዎችን የሚሸጥ ዘንድ ወደ እስክንድሪያም ሄደ። እስክንድሪያ ለአባ ኤሲም ደግሞ በእስክንድሪያ አገር ጳውሎስን የሚባል ወዳጅ አለው። እርሱም ጽኑ በሆነ ደዌ ታሞ ነበረ። ከደዌውም እስከሚድን አባ ኤሲ በእርሱ ዘንድ ተቀመጠ። በዚያም ወራት በክርስቲያን ወገኖች ላይ ታላቅ መከራ ሆኖ ነበረ። እኒያም የከበሩ ኤሲና ወዳጁ ጳውሎስ ጣፋጭና መልካም የሆነውን መብል
በገንዘባቸው እየገዙ የእስክንድርያ አገር ለሚኖሩ ቅዱሳን ይወስዳሉ። እንዲህም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም የታሰሩትን ይጎበኛቸዋል፣ ያረጋጓቸዋል፣ እንደ ባሮችም ያገለግሏቸው ነበረ። እኒህ ቅዱሳን የሰማዕትነትን አክሊል እናንተ ትቀበሉ ዘንድ አላችሁ ብለው በእነሱ ላይ ትንቢት ተናገሩ። በዚህም ወራት የህርማኖስ ልጅ ቅዱስ ፍቅጦርን ወደ እስክንድርያ ሀገር አመጡት። አባ ኤሲና ወዳጁ ጳውሎስን ባዩት ጊዜ አደነቁ፣ መንፈሳዊ ቅንዓትንም ቀኑበት። እርሱ የዚህን ኃላፊውን ዓለም መንግሥት ንቋልና። ከዚህም በኋላ አባ ኤሲ ወደ መኮንኑ ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ያሰቃዩት ዘንድ አዘዘ። በአለንጋዎቹ ብዙ ግርፋትን ገረፉት። ሕዋሳቱንም በሾተሎች ሰነጣጠቁ። በስጋውም የችቦ መብራቶችን አደረጉ፣ በሰንሰለትም አሰሩት። ሁለተኛም ነበልባሉ እጅግ ከፍ ከፍ እስከሚል በማንደጃ ውስጥ እሳትን አነደዱ። አባ ኤሲንም ከውስጡ ጣሉት። እርሱም እንዲህ ብሎ ጸለየ። ጌታችን ገንዘብ የሆነ ጌታ ኢየሱስ ክርስቶስ ሆይ 3 ደቂቅን ከነደደ እሳት ዳንኤልን ከአንበሶች አፍ ምስክር ፍቅጦርንም ደግሞ ከውሽባ ቤት እሳት ያዳንካቸው አንተ ነህና እንደ እነርሱ አድነኝ። የሚረዳኝንም ቸር መልአክ ላክልኝ። ለአንተ ምስጋና ይሁን፣ አሜን። ይህንም ጸሎት በጸለየ ጊዜ ኖ ሱራያል መልአክ ከሰማይ ወርዶ በአባ ኤሲ ቀኝ ቆመና ጻድቅ ሰው ሆይ ሰላም ላንተ ይሁን፣ እግዚአብሔር ከአንተ ጋር ነውና ከመከራም ሁሉ እርሱ ያድንሃል፣ አትፍራ አለው። በዚያን ጊዜ የእሳቱ ማንደጃ እንደ ቀዝቃዛ ጠል ሆነ። መልአኩም የእቶን ግድግዳ ሰንጥቆ የከበረ አባ ኤሲን እጁን ይዞ ያለ ጥፋት በጤና አወጣው። በዚያን ጊዜ አባ ኤሲ ወደ መኮንን ሄዶ እንዲህ ብሎ ጮኸ። አንተ ከሃዲ ንጉሥህና ረከሱ ጣዖቶች ጋራ እፈር። ሕዝቡም ሕያው ሆኖ ያለ ጉዳት አባ ኤሲን ባዩት ጊዜ እጅግ አደነቁ። በአንድ ቃልም እኛ በግልጥ ክርስቲያን ነን፣ በቅዱስ አባ ኤሲ አምላክ እናምናለን ብለው ጮኹ። መኮንኑም ራሳቸውን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያት የሰማዕትነትን አክሊልን ተቀበሉ። ከዚህም በኋላ አባ ኤሲን ወደ እስር ቤት እንዲወስዱ መኮንን አዘዘ። እንዳዘዙትም አደረጉ። ለእህቱም ለቴክላ የእግዚአብሔር መልአክ ተገለጸላት። ወንድሟን አባ ኤሲን ትጎበኘው ዘንድ ወደ እስክንድርያ ሀገር እንድትሄድ አዘዘ። ያን ጊዜ ከእንዴናው ከተማ ተነስታ ከባህር ዳርቻ ደረሰች። መንፈሳዊት መርከብ ተገለጸችላት። እመቤታችን ቅድስት ድንግል ማርያም ከመጥምቁ ዮሐንስ እናት ከኤልሳቤጥ ጋር በውስጡ አለች። አዝነውም ተመለከተቻቸውና እመቤቶቼ ሆይ የደረሰባችሁ ምንድነው? አዝናችሁ አያለሁና አለቻቸው። ቅድስት ኤልሳቤጥም በእርጅና ወራት የወለድኩት አንድ ልጅ ነበረኝ፣ ወስደው አረዱብኝ አለቻት። እመቤታችን ቅድስት ድንግል ማርያም ለእኔም አንድ ልጅ ነበረኝ፣ እርሱንም ወስደው ሰቅለው ገደሉብኝ አለቻት። ቴክላም እመቤቶቼ ሆይ በእውነት ጽኑ ሐዘን አግኝቷቸዋል አለቻቸው። ይህንን የተነጋገሩ ወንድሟ አባ ኤሲ ወዳለበት አደረሷት። የተገለጹላት እነማን እንደሆኑ አላወቀችም ነበረ። አባ ኤሲም እህቷ ቴክላን ባያት ጊዜ ፈጽሞ ደስ አለው። እርሷም ከእርሱ ጋር በሰማዕትነት ትሞት ዘንድ ተስማማች። ከዚህ በኋላ የሌሊት እኩሌታ በሆነ ጊዜ የእግዚአብሔር መልአክ ሱራያል ለአባ ኤሲ ተገለጸለት። በብርሃናዊ ክንፎቹ ተሸክሞ ወደ ሰማይ አወጣው። ኢየሩሳሌም ሰማያዊትንም አሳየው። ቅዱሳንንም ሁሉ ወጥተው ሰላምታ ሰጡት። የሰው አንደበት ስለ እርሷ ሊነገር የማይቻለው ልዕልናዋንና ክብሯንም አሳየው። በወርቅ ዕንቁ ያጌጡ በአደባባዮቿንም ከፀሐይ ብርሃን 7 እጅ የሚበልጥ በውስጧ ያለውን ብርሃን አሳየው። ስለ ክብር ባለቤት ጌታችን ክርስቶስ ስም መከራ ተቀበሉ። የጻድቃንና የሰማዕታትን መኖሪያ ዳግመኛ ማሳየው። ከዚህ በኋላ የእግዚአብሔር መልአክ ወደ ሌላ ቦታ ወሰደውና ታላቅ አዳራሽንም ማሳየው። በውስጧም በወርቅ ዕንቁ የተሸለሙ 303 ሰዎች አሉ። ዙፋኖቹም በዕንቁ የተሸለሙ አሉ። በዚያም አዳራሽ ውስጥ 200 ጭፍሮች ቆመው ነበረ።
እነርሱም በወርቅ ዝናር የታጠቁና ያጌጡ ናቸው። ከእርሳቸው እያንዳንዱ ርዝመቱ 15 ክንድ ይሆናል። እኔም ኤሲ ያንን መልአክ ከዓለም ሰዎች ውስጥ በዚህ አዳራሽ አምሳል ማንም ሊሰራ የማይቻለው ይህ አዳራሽ ለማን ነው አልኩት። መልአኩም እንዲህ አለኝ፣ ወንድሜ አባ ኤሲ ሆይ የምድር ነገስታት ሁሉም ከዓለም ሁሉ ጋራ ሲሰበሰቡ ይህን አዳራሽ የተሸከሙት ከ300 ምሰሶዎች የአንዱ ምሰሶ ሽያጭ ዋጋው አይቻሉም አለኝ። እኔም አይቼ አደነኩ፣ እግዚአብሔርንም አመሰገንኩት። ሁለተኛም ይህ የከበረና ያማረ ታላቅ አዳራሽ ለማን ይሆናል አልኩት። ያ መልአክም የሰራዊት አለቃ ለነበረ ለህርማኖስ ልጅ ለሰማዕቱ ፊቅጦር ነው ሁሉ ተሰጠ። እርሱ ምድራዊ መንግስት ሽልማቱንና ጌጡን ክብሩን ሁሉ ንቆ ትቶ መከራ መስቀሉን ተሸክሞ የክብር ባለቤት የሆነ ጌታውን ክርስቶስን ተከትሏልና፣ ስለዚህ ስለ ኃላፊው ምድራዊ መንግስት ፋንታ የማይጠፋ መንግስትን እግዚአብሔር ሰጠው አለው። ዳግመኛም እንዲህ ብሎ ጠየቅሁት፣ እነዚህ ዙፋኖች እነዚህም ፍሬያቸው ያማረ እንጨቶችም እሊህ ያማሩ አክሊሎች ምንድናቸው አልኩት። እርሱም እንዲህ አለኝ፣ አባ ኤሲ ሆይ እሊህ የእረፍትና የተድላ ቦታዎች ቅዱሳን ሰማዕታት መታሰቢያቸው በምድር ላይ የሚያደርጉት ሰዎች እግዚአብሔር ያዘጋጀላቸው ነው። አባ ኤሲ ሆይ ስማ፣ እኔ ስላስረዳ በሰማዕታት በስማቸው ቤተ ክርስቲያን የሚሰራ ሰው ሁሉ ወይም ስጋቸውን የገነዘ ወይም መስዋዕትን የሰጠ መብራትን ወይም የተራበ ያበላ የተራቆትን ያለበሰ ወይም ለቤተ ክርስቲያን መጻሕፍትን የገዛ የሰጠ ወይም ገድላቸውና ምስክርነታቸውን የጻፈ በችሎታው መጠን በመታሰቢያቸው ቀን በጎ ስራን የሰራ ቀዝቃዛ የጽዋ ውሃ የሰጠ ዋጋውን አያጣም ብሎ ክብር ይግባውና ጌታችን በከበረ ወንጌል እንደተናገረ ሰማዕታት ለአንዱ ወይም ከጻድቃን መታሰቢያቸው ሲያደርግ የነበረ ሰው በሞተ ጊዜ ያ ሰማዕት ወይም ጻድቁ መጥቶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ፊት ይሰግዳል። ጌታዬና ፈጣሪ ሆይ በምድር መታሰቢያን ስታደርግ ኖራለችና ይህችን ነፍስ ስጠኝ ይላል። እሷንም ይሰጠዋል። እርሱም ተቀብሎ ወደዚያች ተድላ ደስታ ወዳለበት ቦታ ያስገባታል። ያቺ ነፍስ እጅግ ኃጢአተኞችን ከሆኑ ግን ከእግዚአብሔር ዘንድ ቃል ይወጣል። በመላእክት አለቃ ሚካኤልም አፍ እንዲህ ተብሎ ይነገራል። ሁሉን የያዘ እግዚአብሔር ይችን ነፍስ ለአንዲት ቅጽበት አንድ ጊዜ እንዲወረውሯት አዘዘ። ከዚያም በኋላ ስለ እርሷ ለማለደ ለዚያ ሰማዕት ወይም ለጻድቁ ይሰጡት ይላል። እንደዚህ ለዚያ ሰማዕት ወይም ለዛ ጻድቅ ተሰጠዋለች። እርሱም ተቀብሎ ይወስዳታል። በመጠመቂያውም ውስጥ ያጠምቃታል። ያማሩ ልብሶችን አልብሰው ከነዚያ ከምታያቸው ዙፋኖቹ በአንዱ ዙፋን ላይ አስቀምጧታል። በማይጠፋ አክሊልም ይጋርዷታል። ከቅዱሳን ሁሉ ጋራ ደስ እያላት ለዘላለም ትኖራለች። ከዚህም በኋላ ያ መልአክ ተሸክሞ ወደ እስር ቤት መለሰኝ። ሰላምታም ሰጥቶኝ ወደ ሰማይ አረገ። እኔም ስለ ከበረ ስሙ ለሚጋደሉ ስለሚሰጥ ታላቅ ሀብትን እጅግ አደነቅኩኝ። በነጋም ጊዜ ቅዱስ አባ ኤሲን ከእህቱ ቴክላ ጋር ያመጡት ዘንድ መኮንን አዘዘ። አምጥተውም በጽኑ ስቃይን ከተሽከርካሪዎች መሳሪያ በእሳት ቃጠሎ በብረትም ችንካረም የራሳቸውን ቆዳ በመግፈፍ አሰቃዩአቸው። እግዚአብሔር ያለ ጉዳት በጤና አስነሳቸው። ከስቃያቸው የተነሳ በሰለቸ ጊዜ ወደ ላይኛው ግብፅ ይወስዳቸው ዘንድ ለእንዴናው ነገር መኮንንም አሳልፎ ሰጣቸው። 8 ቀንም ያህል እንደተጓዘ መርከቢቱ ከባህሩ ዳር ቆመች። መኮንኑም ራሳቸውን በሰይፍ እንዲቆርጡ አዘዘ። ቅዱሳን አባ ኤሲና እህቱ ቴክላም እጅግ ደስ አላቸው። ጸሎታቸውም ጸልየው በፈጸሙም ጊዜ በሰይፍ ራሶቻቸውን ቆረጡ። እግዚአብሔር ስንጡፍ ከሚባል አገር ስሙ ኦሪ የሚባለ ቄስ የቅዱሳንን ስጋቸውን እንዲያነሳ አዘዘው። እርሱንም አንስቶ ወስዶ አጥኖ በአማረ ልብሶቹን ገነዛቸው። የመከራውም ወራት እስቲፈጸም በንጹሕ ቦታ አኖራቸው። ከእርሳቸውም ታላላቅ ታምራትን ተገለጡ። ከእነርሱም ጋር በሰማዕትነት የሞቱ ቁጥራቸው 477 ነፍስ ናቸው። ለእግዚአብሔር ምስጋና ይሁን። እኛንም
በሰማዕታት ጸሎት ይማረን። በረከታቸው ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን በደማስቆ የተከበረ አባት አባ ዮሐንስ አረፈ። ይህም ቅዱስ ከደማስቆ ከከበርቴዎችና ከታላላቆች ወገን መንሱር ለሚባል ሰው ልጅ ነው። በጥበብና በፈሪሃ እግዚአብሔር አደገ። የቀሬሊ ፈላስፋ ከሆነ ቁልህፍ ከሚባል ቁልዝማዊ መነኮስ መምህሩ ዘንድ የፍልስፍናን ትምህርትን ተማረ። ትምህርቱን ሲጨርስ ቁልዝማዊው መምህሩን ተሰናብቶ ወደ ከበረ ሊቀ ሰባ ሰማዕት ገዳም ሄደ። አባቱም በሞተ ጊዜ ለአገረ ገዡ ጸሐፊ ሆነ፣ ግን ሚስጥሩን አይሰውረውም። በዚያን ወራት ከሃዲው ሊዮን ልጅ ቁስጥንጢኖስን ተነስቶ በአምላክ ፍቃድ ስለተሳሉ ስዕሎች ጸብ በማንሳት አብያተ ክርስቲያናትን አወከ። ይህም አባ ዮሐንስ የቤተ ክርስቲያንን ሹመት ሳይኖረው በቀናች ሃይማኖት እያጸናቸው በአምላክ ፍቃድ የተሳሉ ስዕሎችን ስግደት እንደሚገባ ምስክር ከቅዱሳት መጻሕፍት እያመጣ የሚጽፍና ወደ ምእመናን ሁሉ የሚልክ ሆነ። ከሃዲው ቁስጥንጢኖስ በሰማ ጊዜ ጥርሱን አፏጨ። በዮሐንስ ብርዕ አምሳል የሚጻፍ ጽሑፍን ፈልጎ በዮሐንስ ብርዕ አምሳያ እንዲህ ብሎ አጻፈ። ከአንተ ዘንድ ያለ ዮሐንስ ከአንተ ጋር ተዋግቼ አገርን ማርክ ዘንድ ይህን ደብዳቤ ጽፎ ላከልኝ ብሎ በወንጀል ለደማስቆ ገዥ ላከበት። በሰማ ጊዜ እውነት ስለመሰለው የሚጽፍባትን ቀኝ እጁን ቆረጠው። አባ ዮሐንስም የተቆረጠች እጁን ይዞ ወደ እመቤታችን ቅድስት ድንግል ማርያም ስዕል ሄዶ በብዙ እንባ እንዲህ ብሎም ለመናት። እመቤቴ ሆይ ለስዕልሽ መስገድ ስለሚገባ በተጣልኩ ጊዜ አይደለምን ይህ መቆረጥ የደረሰብኝ? አሁንም በቸርነትሽ ፈውሽኝ እንጂ አንቺ በስራው ላይ ሁሉ ችሎታ አለሽና። ይህንን ብሎ ጥቂት አንቀላፋ። በእንቅልፉም ሳለ እመቤታችን ቅድስት ድንግል ማርያም ተገለጸችለትና እጁን እንደቀደመው መለሰችለት። በነቃ ጊዜ ደህና አገኘ፣ እግዚአብሔርን አመሰገነው። ቅድስት ድንግል እመቤታችን ማርያምን አመሰግናት። ከዚህ በኋላ ወደ ገዳም ሄዶ መነኮስ አበምኔቱም የምንኩስናን ስርዓት ያስተምረው ዘንድ ለአንድ ሽማግሌ መንፈሳዊ አባት ሰጠው። ሽማግሌውም ልጅ ዮሐንስ ወይ አፋዊት ከሆነች ትምህርት ምንምን አታደርግ፣ ግን ዝምታን ተማር አለው። ከትእዛዙናውም ብዛት የተነሳ ሰይጣን ድል ነሳው። ከዕለታት በአንዲቷ ከመነኮሳት አንድ ሽማግሌ ሞተ። መነኮሳቱም ስለ ወንድማቸው ሙሾ እንዲያወጣለት አባ ዮሐንስን ለመኑት። አባ ዮሐንስን ከሽማግሌው መምህር ትእዛዝ የተነሳ እኔ እፈራለሁ አላቸው። ለማንም አይገለጥም አሉት። ምልጃንም ባበዙበት ጊዜ ለሚሰማት ሁሉ የምታሳዝን ሙሾ ደረሰ። መምህሩም አውቆ በእርሱ ላይ ተቆጣ፣ ከበዓቱም አባረረው። እርሱም አባ ዮሐንስ ወደ አረጋውያን ሁሉ ተማጠነ። ሽማግሌውን ይቅርታ እንዲያደርግ ግድ ባሉት ጊዜ የመነኮሳቱን የመጸዳጃ ቤት የጠረገ እንደሆነ እምረዋለሁ አለ። አባ ዮሐንስም ሰምቶ መንፈሳዊ መምህሩ እንዳዘዘውም አደረገ። እሱም ቅንነቱንና ትሩፋትን አይቶ በደስታ ተቀብሎ ወደ ማደሪያው አስገባው። እመቤታችን ቅድስት ድንግል ማርያም አረጋዊ መምህሩን ድርሳናትን መድረስን እንዳይከለክለው አዘዘችው። ከዚህ በኋላ ብዙ ድርሳናትን ደረሰ። የኢየሩሳሌም ሊቀ ጳጳሳት ቅስና ሾመው። በአምላክ ፍቃድ ስለ ተሳሉ ስዕሎች ክብር፣ ስለ ቀናች ሃይማኖት ነገስታቱንና መኳንቱን ሲዘልፋቸው ኖረ። ወደ ሽምግልናው በደረሰ ጊዜ ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የደብረ ድማ ገዳም አበምኔት ቅዱስ አባት ተክለ አልፋ አረፈ። ዳግመኛ በክርስቶስ የሚታመን የገብረ ማርያም እረፍቱ ነው። እርሱም የሰማዕትነትን የጻድቃንና በየእረፍታቸው ቀን ለእያንዳንዱ ርሁባንን በማጥገብ የተራቆቱና በማልበስ መታሰቢያውን የሚያደርግ ነው። እንዲህም ባለጌ ስራም ሳለ
ይህንን ጊዜ የእስላሞች ወደ ሸዋ አገር መጡ። እርሱም ደግሞ ያማሩ ልብሶችን ለብሶ ወደ ቤተ ክርስቲያንም ሄዶ ገብቶ ጸሎቱን ጸለየ። ሲጸልይም እስላሞች ወደ እርሱ መጥተው ራሱን በሰይፍ ቆረጡት። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አሜን። ቅዱሳኑ በረከት ይደርብን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። እንዲህም ብለን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለተነ ሀበነ ዮም ንህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦስ ተመንሶት አላ ድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እማንስት ወብርክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልይ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። ይህን ቪዲዮ የምትመለከቱ እንግዲህ ዛሬ ብዙ ቅዱሳን ናቸው። ሸር በማድረግ ሁላችሁም እንድትተባበሩ በስላሴ ስም ጠይቃችኋለን።